ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ ዛሬ ጠዋት ላይ ወደ ሀገር ውስጥ ገብቷል። ሊመሩን የሚፈልጉ ሰዎች አሉ። እጃችንን ይዘው እኛ የምንለውን አድርጉ የሚሉን ሰዎች አሉ። እጃችን አይያዝም። እኛ ደግሞ እሳቸውም ያሟልጫል። እጃቸው ማንም አይዘውም። እንደዚህ ሙልጭልጭ ያለ እጅ መያዝ አይቻልም። ከባድ ነው። ይፋ ማድረግ አልፈለኩም ነበር። ይፋ ስለሆነ ነው። ከኋላ የምትመለከቷቸው ቆሞስ አባ ወልደ ሰማዕት ይባላሉ። የአበራ ጊዮርጊስ አገልጋይ ነበሩ። በአሁኑ ወቅት ምንኩስና ይበቃኛል ብለዋል፣ አሳውቀዋል። ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ በዚህ ቪዲዮ የምንመለከተው ብፁዕ አቡነ ኤልያስ ይባላሉ። በአርባ ምንጭ እንግዲህ ከአንድ ወንድም ጋር የተፈጠረ አንድ ነገር አለ። ያ ምንድነው የሚለውን በደንብ አስቃኛችኋለሁ። እንግዲህ ስለ ማስተር አብነትም በጣም ደስ የሚል ነገር አዲስ መረጃ ተሰምቷልና ምንድነው ይሄ ነገር የሚለውን እንመለከታለን። ሌላው የምንመለከተው ከጆን ዳንኤል ጋር ተያይዞ ጆን ዳንኤል እንግዲህ ሰሞኑን ከአዶናይ ጋር ተያይዞ በርካታ ነገሮች ሲነሱ ነበር። ለዚህ ሁሉ ምላሽን ሰጥቷል። ይሄንን እናያለን። ሌላው በጎንደርም አንድ መነኩሴ አባት የነበሩ ምንኩስናቸውን ትተው ወደ ትዳሩ ዓለም እንደተቀላቀሉም እየሰማን ነው። እነዚህንና ሌሎች ነገሮች አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ላይክ ማድረጋችሁን ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። እስቲ ከሁሉ በፊት በዚህ ቪዲዮ ጀምር። መንግስትዬ ይሄው ደስ ይበልህ። ጫቴን በጋዜጣ ጠቅልዬ እየሄድኩኝ የንስሐ አባቴን መንገድ ላይ ያገኘኋቸው ምንድነው ሲሉኝ ጃንጥላ ተስዬ ላስገባ እየሄድኩኝ ነው አልኳቸው። ጫቱንም እኔንም አሳልመውኝ ይሄው አሁን የተባረከ ጫት እየቃምኩ ነው ያለሁት። እንደዚህ የምንል ሰዎች ግን ምናችንን እንደሚያመን አላውቅ። አንዳንዴ ምንቀልድበትንና ማንቀልድበትን ማወቅ አለብን። አሁን ለምሳሌ ጫትንና የቤተ ክርስቲያን ጃንጥላን ካህኑ እሱንና ጫቱን ባርከው አረባካችሁ ማስተዋልን ይስጥልን ብለን ለካ ጸሎት ማድረግ ያስፈልጋል። ማስተዋል እንዲያድለን ማለት ነው። ምን ቀልድባቸውን ነገሮች ሰዎች ጋር ትኩረትን ለመሳብ ወይም ደግሞ ሰዎችን ያሳቅን መስሎን የምናደርጋቸው ነገር። አሁን ሰው በቤተ እግዚአብሔር ነው አይ ቅዱሳት በዚህ ልክ ይቀልዳል፣ በዚህ ልክ ያሾፋል። ምን አስፈለገ? እንዲህ አይነት ነገሮችን ፌዝና ቧልት የቀለድን መስሎን ያሳቅን መስሎን የምንገባበት ነገር ማንነታችንን ያስተሳሰባችንን ጥግ ምን አይነት ሰዎች እንደሆነን እንገመትበታለን። ስለዚህ ጥንቃቄ ልናደርግ ያስፈልጋል። በጣም የሚገርመው ይሄ ብቻ አይደለም። እቺን ተመልከቷት። እኔ እውነት የአሁን ዘመን ሰዎች ወዴት እያመራ እንደሆነ አላውቅም። እንግዲህ ገንዘብ መንገድ ላይ አድርጎ ነው በገመድ እየሳበ ሰዎችን ገንዘቡን ሊያነሱ በሚያደርጉት ሪአክሽን እሱ የሚስቀው ማለት ነው። ስንት የተቸገረ ሰው አለ መሰላችሁ? ስንት ጎደሎን ለመሙላት ኑሮን ለመሙላት ቀና ደፋ ሚል ስንት አዛውንት፣ ስንት ደግሞ በየመንገዱ የሰው እጅ የሚጠብቁ ሰዎች አሉ። ይህን ነገር ሲመለከቱ ይህንን ነገር ለማንሳት የሚደረገው ነገር ማለት ነው ምስኪኖች ላይ መቀለድ። በዚህ ደረጃ መጓዛችን ምንድነው ጥቅሙ? ምንስ ነው የምናገኘው? ላይክ እና ፎሎ ምን ያደርጋል? ስንቱ ነው የሚረግመን? አሁን እነዚህ ትላልቅ እናቶች ትላልቅ አባቶች ላይ ዝቅ አድርገው እነሱ ቀና ሲሉ የሚታየውን ሪአክሽን መሳቅ ማለት ይሄ እንደው የሚያስቀል ነው። እግዚአብሔር ማስተዋል ያድለን። በእውነት ከእንዲህ አይነት ዓለም እግዚአብሔር አምላክ ያውጣል። ይሄ ተገቢ አይደለም። ብዙዎች ለመኖር ኑሮን ለማሸነፍ ምን ያህል እየጣሩ ምን ያህል እየሞከሩ እንደሆነ ቢገባን መልካም ነው። እሺ ስለ ማስተር አብነት እንለፍ እስቲ። ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ ዛሬ ጠዋት ላይ ወደ ሀገር ውስጥ ገብቷል። እጅግ በጣም አስደሳች በሆነ ሁኔታ መልካም የተባለ ጤንነትን ይዞ ወንድማችን ተመልሷል። ቀሪ የተባሉ የሕክምና ሂደቶች አሉ እዚህ ሀገር ውስጥም በውጭ ሀገርም። ታዲያ ሕክምናውን ተከታትሎ ወደ ሙሉ ጤንነት እንደሚመለስም ትልቅ የተባለ ተስፋን ሰንቀናል። ቆንጆ የተባለ የሕክምና ቆይታም አድርጎ ዛሬ ተመልሷል። ወንድማችን ማስተር አብነት ላይ ሐሰተኞችና ሟርተኞች ብዙ ነገር ቢሉም እሱ ሁልጊዜ ስሙን የሚጠራው ልዑል እግዚአብሔር ግን ለሀገሩ አብቅቶታል። ማስተር አብነትም ታዲያ አሁን ላይ በመልካም ጤንነት ላይ እንደሚገኝ ገልጾ በቅርቡም ወደ ስራው ይመለሳል። ቀሪ የህክምና ፕሮሲጀሮች ደግሞ እንደዛው የሚቀጥሉ ይሆናል። ለህክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ።
እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ደስ ይላል በእውነት ማስተር አብነት በኢትዮጵያ ሁሉ ልብ ውስጥ ያለ ለተቸገሩ ዘር፣ ሃይማኖት፣ ብሔር ሳይለይ ለሁሉ የሚደርስ ሁሉን የሚደግፍ ድንቅ ወጣት ብርቅዬ ኢትዮጵያዊ ነውና ታሞ ነበር። ሁላችንም ስናዝን፣ ሁላችንም በቻልነው አቅም ወደ እግዚአብሔር ወደ ፈጣሪ ጸሎት ምህረት እንዲሰጠው ጸሎት ስናደርግ ነበር። እንግዲህ በውጭ የነበረውን ሕክምና ጨርሶ መጥቷል። ከራሱ አንደበት እንደሰማችሁ በየጊዜው ደግሞ እየተመላለሰ ይህንን ሕክምና እንደሚወስድ ሰምተናልና እግዚአብሔር አምላክ ጨርሶ ይማረ። የምትወደውንም ስራ በአግባቡ ለመስራት ብዙዎችን እንባቸውን ለማበስ እግዚአብሔር ይፍቀድልህ ለማለት እወዳለሁና ሁላችሁም ጤንነቱን እንዲመለስ ስትጸልዩለት የነበራችሁ መልካም ምኞታችሁን ስትመኙለት የነበራችሁ ዛሬ ይኸው ሁሉም ነገር ፍሬ አፍርቶ በተሻለ ጤንነት በተሻለ ሕክምና ተከታትሎ ወደ ሀገሩ ተመልሷልና እግዚአብሔር አምላክ እድሜ ከጤና ይስጥ። እንግዲህ ስለ ማስተር አብነት በኤአይ በርካታ ነገሮች ሲደረጉ በርካታ ነገሮች ሲነገሩ እንደነበር ሰምተናል አይተናል። እና እንደዚህ አይነት ነገሮች ውስጥ ደግሞ የምትገቡ ሰዎች ተው፣ በሚቀለድና በማይቀለድ ነገሮችን ላይ እግዚአብሔር አምላክ እስከ ፍጻሜ ይማረ ለማለት ወዳለሁ። እንግዲህ ሰሞኑን ጆን ዳንኤል እና አዶናይ በእነሱ መካከል ሰዎች የተለያዩ ነገሮችን ለመፍጠር ብዙ ነገሮችን ሲሯሯጡ ነበር። ትናንትም ቪዲዮዎችን ሰርተን ብዙ ነገሮች ተመልክተናል። ጆን ዳንኤል ግን ከነዚህ ነገሮች ሁሉ ነፃ እንደሆነ ራሱን ተናግሯል። አድምጡት። ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የምሰራቸውን ስራዎች የማደርጋቸውን እርዳታዎች በሙሉ የማደርገው ሰዎች እንዲወዱኝ ወር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ የምራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያኔን ኢሜጅ ለማበላሸት የምሰራውን ስራ ለማስቆም ሰዎች አካውንቴን ሪፖርት እንዲያደርጉ አካውንቴ እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምመርጥ ሰዎች ብዙ ነገር በህይወታችን ያሳለፍን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጋለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው 1 ዓመት ከ4 ወር ሉዝ አድርጌያለሁ እና ሁሉን ነገር ማጣት ምን ማለት እንደሆነ አውቀዋለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው መወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ይሄን ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው። ፋሚሊ እወዳችኋለሁ። አካውንቴን ኮፒ ሊንክ አድርጉት። አካውንቴን ለማዘጋት በጣም እየተሰራ ነው። ሁላችሁም ገብታችሁ
በደንብ ኮፒ ሊንክ አድርጉት። ፋሚሊ እወዳችኋለሁ። አመሰግናለሁ። ለተከታተላችሁት ነው እንግዲህ ከክፋት፣ ምቀኝነት፣ ተንኮል ምንም አያደርግም። ምንም የሚጠቅመው ታሪክ የለም ለማናችንም ማለት ነው። ስለዚህ ሁላችንም የሰዎችን እድገት ሰዎች ከወጡበት ማማ አውርዶ ከመጣል ይልቅ ከወደቁበት ተነስተው ከፍ የሚሉበትን ነገሮች ማመቻቸትና በእንደዚህ አይነት ነገሮች ውስጥ መጠመድ ያስፈልጋል። ኢትዮጵያውያን ስንባል ስንረዳዳም ስንደጋገፍ አንዱ ሲወርቅ አንዱ ሲያነሳ ነው እንጂ የሚታወቀው የተነሱ ሰዎችን ለመጣል ለማውደቅ ብዙ መከራዎችን መሄድ አያስፈልግም። ጆን ዳንኤልም ሆነ አዶናይም ሆነ ሌሎችም የራሳቸውን በጎ ስራ በቻሉት አቅም እየሰሩ ነው። እኛም ከነሱ ተምረን በትንሿ ካለን ላይ ሳይሆን ከሌለን ላይ እየሰጠን ደግነትን መስጠትን መለማመድ አለብንና እግዚአብሔር መልካም ስራ እንድትሰሩ እግዚአብሔር ያበርታችሁ። በመካከላችሁ የሚገቡ ነገሮችን እግዚአብሔር አምላክ ያስወግድላችሁ ለማለት ፈልጋለሁ። እሺ ወደ አርባ ምንጭ እንግባ እስቲ። ብፁዕ አቡነ ኤልያስ የአርባ ምንጭ ሀገረ ስብከት ሊቀ ጳጳስ እና ኩኔ ደመላሽ የሚባለውን በተለይ በደቡቡ ክልል የሚሰራውን ወንድማችሁን ታውቁታላችሁ። በርካታ አብያተ ክርስቲያናትን በመርዳት ቅዳሴው እንዳይቋረጥ አገልግሎቱ እንዳይቋረጥ በርካታ ነገር የሚያደርግ ድንቅ ወንድም ነውና በእነዚህ በሁለቱ መካከል እንግዲህ ብዙ ነገሮች እንደተፈጠሩ ከዚህ በፊት በተለያየ ሚዲያ አይታችኋል። ብፁዕ አቡነ ኤልያስ የተናገሩትንና እሱ በዚህ ላይ የሰጠውን ጽሑፍ አነብላችኋለሁ፣ ስሙት። ቀጠል ሀገረ ስብከቱ የአቅሙን ስራ እየሰራ ነው። ከአቅሙ በላይ የሆነ ስራ መስራት አይቻልም። እየሰራን አልሰሩም የሚሉ ሰዎች እንዳሉም ተነግሯል። እነዚህ ይህንን የሚሉ ሰዎች እንግዲህ በመሰረቱ ሊመሩን የሚፈልጉ ሰዎች አሉ። እጃችንን ይዘው እኛ የምንለውን አድርጉ የሚሉ ሰዎች አሉ። እጃችን አይያዝም። እኛ ደግሞ እሳቸውም ያሟልጫል። እጃቸው ማንም አይዘውም። እንደዚህ ሙልጭልጭ ያለ እጅ መያዝ አይቻልም። ከባድ ነው። ተልባ ይኖራል እንግዲህ የሚያሟልጭ እዚህ መጨበጥ አይቻልም። ብዙ ተሞክረናል። ብዙ አይነት ነገሮች ብዙ መንገዶች ተከፍተው እንምራችሁ ተብሏል። በመጨረሻ ሳንጨበጥ ሀገረ ስብከቱ ሳይጨበጥ ሲቀር መዋቅር መቃወም ነው የጀመሩት። ቅድም ያልነው ሰው አለበት። አሁን ይሄ ከተማ ውስጥ የሚጻፉ ጽሁፎች ሁሉ ምንጩ እሱ ነው። በተለያየ መልኩ እናገኘዋለን፣ እናውቋለን። እና በስም በማጥፋት ሰው እንግዲህ ዋናው የምናየው መዋቅሩን ከተቃወመ ሰው የመዋቅሩ እኮ ተከታይ አይደለም። የመዋቅሩ አንድ ኮሎኔል የሚመራውን ብርጌድ የበላዩን መንግስት ከተቃወመ የዛ ኃላፊ አይደለም ማለት ነው። ሌላ ነው አላማው ማለት ነው። መዋቅሩን ራሱን መዋቅር የሚቃወም እንግዲህ ይህን ዓመት ብዙ ዓመት ተቀምጠው ምንም አልሰሩም። እንደውም እንግዲህ እንጃ ደብዳቤ ጽፎ ሊያዛውረን ይሆን አናውቅም። ቢዛወሩ እያለ ነው። ደብዳቤ ጽፎ እንጠብቃለን። የሚጽፈው ደብዳቤም ካለ እንጠብቃለን። በቅርቡ መዛወር አለባቸው። ከዚህ ሀገር መጥፋት መሄድ አለባቸው። በአካባቢም እንደ ስጋዊም ብናይ ይሄ ጋሞ የእሱ ሀገር አይደለም፣ ሌላ ቦታ ነው እሱ። እንደ ስጋ ብናየው ማለት ነው። እንደ ስጋ አናይም። እኛ ማንንም ከማንም አንለይም። እሱም ከሌላ ጋር የመጣው እኛም ከሌላ ጋር መጥተናል። ግን ቤተክርስቲያን ሰብስባላለች፣ አገሩ ተቀብሎናል፣ አብረን እየሰራን ነው። እንዲህ አይነት የሰዎችን ቆሻሻ አስተሳሰብ ለማንሳት ነው የምናገር። እኛ ህሊና ውስጥ ይሄ የለም እና ዋናው ርዕስ የምንመለከተው በውሳኔ ሀሳባቸውን የምታካትቱት ይሄ ትልቁ ቤታችሁ ሀገረ ስብከቱ ሌባ ተብሏል። ሌባ ከዚህ የበለጠ ውርደት የለም። በእውነቱ የውሳኔ ሀሳብ ውስጥ መግባት ያለበት ጉዳይ ነው። የት ነው ሌባ የተባለው? በዚህ በከተማችን ይሄ ሰውየው በሚመራው አካባቢ እና እንግዲህ ፐርሰንት ለመጠየቅ እንደሰማችሁት ነው። ብፁዕ አቡነ ኤልያስ ይባላሉ። ከዚህ በፊት ኩኔ ደመላሽ ወደ 100,000 ተከታይ 103,000 አካባቢ ተከታይ ባለው የይፋዊ የፌስቡክ ገጹ በአርባ ምንጭ ምንም አይነት አገልግሎት እንዳያደርግ መታገዱን በሊቀ ጳጳሱ ለሱ ግን ደብዳቤ እንዳልደረሰውና መታገዱን ገልጾ ጽፎ ነበር። ይህን ተከትሎ እንግዲህ ሰዎችን ከማቀራረብ የተፈጠረውን ችግር ከመፍታት ይልቅ በርካታ ነገሮች ላይ እንጠመዳለን። በተለይ በቤተክርስቲያኑም ቢሆን ሰዎች ይታረቁ እናስታርቅ ትክክል አይደለም ስንል እንሰማለን እንጂ እኛም በዛ ውስጥ በመልካም ነገሮች ስንጣድ ወይም ደግሞ መልካም ነገር ላይ ስንገኝ ታይተን አንታወቅም። እንግዲህ ብፁዕነታቸው ያሉት ነገር ግልጽ እንዲሆንላችሁ እሱ የጻፈው ነገር አለ። ላንብብላችሁ። የኔ ዘር ለአንድ ጳጳስ ምን ያደርጋል ይላል። ብፁዕ አቡነ ኤልያስ የኔን
ከጋሞና አካባቢ ዞኖች ሀገረ ስብከት አገልግሎት መታገድ በተመለከተ በሀገረ ስብከት ውስጥ ካሉ ወረዳዎች ለተወጣጡ የወረዳ ቤተ ክህነት የስራ ኃላፊዎችና ለአርባ ምንጭ ከተማ አድባራት አለቆች በሰጡት መግለጫ የኔን ግላዊ ዘር አመጣጥና ስያሜ በተመለከተ ሲናገሩና ሊያሸማቅቁ ሲሞክሩ ሰማው። አሁን የሰማችሁት ማለት ነው። እኔ ጋሞ እንዳልሆንኩና እንደ እርሳቸው ከሌላ አካባቢ መጥቼ የጋሞ ምድር በጋራ እንደተቀበለችኝ እያወሩ ለማሸማቀቅ በሚመስል መልኩ በድግግሞሽ ሲጠቅሱስ ውለዋል። ይህ ዘር እስከ ክስ ከፍርድ እስከ ፍረጅ የተገለጸበት የብፁዕነታቸው መግለጫ ዛሬም በኩራት በሀገረ ስብከቱ ይፋዊ የፌስቡክ ገጽ ላይ ተቀምጦ ህዝብ እያየው ነው። አሁን ይሄ የሰማችሁት ቪዲዮ ከራሳቸው ይፋዊ የፌስቡክ ገጽ ነው ማለት ነው የተወሰደው። በመግለጫው ጠቋሚ በሆነ ቃል እኔን እያመለከቱ ልምራችሁ ይላል፣ እጅ ሊጠመዝዝ ይሞክራል፣ ካልዘወርኩኝ ብሎ ዘመቻ ጀምሯል፣ መዋቅር አይቀበልም፣ ሰው አላፈራችሁም ብሎ ይከሰናል፣ ሌባ ብሎናል የሚል የክስ ቃላት ከዘር ብርበራ ግኝት ጋር አንድ ላይ ወርውረውብኛል። እንዲህ ነው ብዬ አሁንም ከእርሳቸው ጋር በመመላለስ ያለ ክብሬ ቁመት መፍጠር አልፈልግም። እውነት የእርሶ ንግግር ውስጤ እኔ ልኑር አልኑር ቅዱስ እግዚአብሔር ያውቃልና ሰውን ለማሳመን ብዬ እርሶ ጋር መከራከር አልሻም። በነገራችን ላይ በስብሰባ ወቅት የሀገረ ስብከቱ ስራ አስኪያጅና ሌሎች አካላት መግለጫ ሲሰጡ ካሜራ አስጠፍተው አዳራሽ ላይ ብቻ ሲጮሁ ከርመው ብፁዕ አቡነ ኤልያስ ወደ መግለጫ ሲመጡ ግን ያላንዳቸው ኤዲቶሪያል ላይቭ እንዲተላለፍ አድርገው እርሳቸውን ለማስጠላት የተካሄደበት ርቀት ሳስብ በጅብ መሃል የተገኘው በግ መስለውኝ አዝኜላቸዋለሁ። ደመላሽ ለሚለው የአባቴ ስምና አረንጓዴ ቢጫ ቀለማት ውለታ ይግባቸውና በተለያዩ ጊዜ እኔነቴን ለአማራ ሰጥተው ነፍጠኛ፣ ሰፋሪ፣ ቆምጬ፣ ፋኖ የሚል ስድብ ቢያንስ በወር አንድ ጊዜ ከተለያየ ቦታ እየተወረወረብኝ ጠጥቼ ጠግቤያለሁ። ሌላ ጊዜ ደግሞ ባስኬቴ ሲሉኝ ይቆዩና ሲደብራቸው አሪ ያደርጉኛል። ልጅ ሆነን መንግስቱን እንወርስ ዘንድ የተጠራንበት ስም ክርስቶስ ሆኖ ሳለ የኔን ዘር ማብጠርጠር ለቤተ ክርስቲያንና ለአስኬማ ክብር ምን እንደሚጠቅም አይገባኝም። እኔ ጋሞ ሆንኩ አማራ፣ አሪ ሆንኩ ሸናሻ ቅር የምሰኝበት አንዳች ነገር የለኝም። ራሴ ጠፍጥፌ መስራት የማልችለው የ40 ቀን እድሌ ከየትኛውም ነገድ ቢኖረኝም ነውር የለውም። ቤተክርስቲያን ግን ከነገድ ከቋንቋ ከብሔር የሚልቅ የንጽህና እልፍኝ ነው። አስተዳደራዊ ጉዳይ እንዲቃና አገልግሎት እንዲሰምር ኦርቶዶክስ የሆነ ማንኛውም ሰው ሀሳብ የመስጠት መብት እንዳለው መዘንጋት የለበትም። ከሰማያዊ ዘር ላይ የተቆረጥኩኝ የአብ ተክል መሆኔ ብቻ ሳስበው የስጋ ነጋዴ መገኛ ጉዳይ ሆኖ አልብሰለሰልም። በመጨረሻም ብፁዕነታቸው እኔን ቢሰድቡኝ፣ ቢገስጹኝ፣ ቢከሱኝ ምንም አይከፋኝም። ነገ ከነገ ወዲያ ሰላም ሲመጣ እንተራረማለን። ልጃቸው ነኝና የተክሳስ መብት አላቸው። ግን ባጠፋሁት ነገር ብቻ አለምልመው ቢገስጹኝ መልካም ነው። እንዲህ መጨከኑ ያስከፋኛል። ነገር ግን ቢያንስ ህዝቡ በሚታዘበው የማህበራዊ ሚዲያ አውታርና ምሕረት በሚሰበክበት አውደ ምሕረት ላይ ማድረጉን ይተውት። የምትቀርቡ ሰዎች ይህን መልእክቴን ለእርሳቸው አደርሱልኝ። ነገር ግን አንድ የማልተው ሀቅ መናገር እፈልጋለሁ። የተሳሳተ ነገር ይቃና ዘንድ ሐዋርያዊ አገልግሎትና የቅዱስ ቤተክርስቲያን መዋቅር የጥቂት ሰዎች አክሲዮን ሲሆን ይከፋኛል እና ዝም ማለት አልችልም። የክህነት ቡራኬዎ ይድረሰኝ። ኩኔ ደመላሽ ከአርባ ምንጭ ይላል። እንግዲህ በይፋዊ የፌስቡክ ገጹ ያጋራው ነው። ምንድነው እዚህ ጋር ማንሳት የምፈልገው እንግዲህ ይህ ወንድማችን በእውነት በተለይ እኔ በቅርበት አውቀዋለሁ። 1-3-4 ጊዜ ተደዋውለናል። የሚሰራቸው መልካም ስራዎች፣ በጎ ስራዎች በጣም ደስ ይላል። በተለይ በክፍለ ሀገሩ በደቡቡ የሚገኙ አብያተ ክርስቲያናት በጣም የሚገርማቸው አንድ ጊዜ 15,000 ብር ከሰዎች አሰባስበልከን ይህን 15,000 ብር ለ4 ወር የአንድ ደብር ካህናት ደሞዝ ነው የሆነው። እንግዲህ ይታያቸው 15,000 ብር 4 ወር እዛ ቤተክርስቲያን አገልግሎት አልተቋረጠም ማለት ነው። አገልግሎት ሊቆምብን ነው እና ለካህናቱ መከፍለው ምን ያህል እንደሚከፈላቸው አስቡ። 15,000 ብር አሁን ለስንት ብር እንደሚሰጥ ለ4 ወር እና እነዚህ ነገሮች የተለያዩ ነገሮችን በማስቻል ንዋየ ቅድሳቱን መገልገያውን በማስቻል በደቡቡ ክልል ታውቁታላችሁ። ገብታችሁ ኩኔ ደመላሽ ብላችሁ ፌስቡክ ላይ ብትፈልጉት ማታውቁት ካላችሁ ታገኙታላችሁ። በርካታ ስራዎችን ይሰራል በልጅነት ማለት ነውና አንዳንድ የመልካም ስራዎችን ስንሰራ የተለያዩ ክፉ ነገሮች ይነሱብናል። ከተለያየ አካላት ጋር ሊያጋጩ የሚፈልጉ በርካታ ሰዎች አሉ በመካከላችን ማለት ነው። ቤተክርስቲያንም ሆኖ አላጋንንት ይሁን ምን አይነት መንፈስ እንደሚያዞራቸው አላውቅም፣ ሰዎችን ለማጣላት የሚሞክሩ አሉ እና ብፁዕነታቸውን በአገር ስብከታቸው መልካም ስራዎችን እየሰሩ ነው። ይሄም ልጅ በጣም ጥሩ ስራዎችን እየሰሩ ነውና በሆነው በመካከል ገብታችሁ የምታጣሉ ነገሮችን ለማስፋት የምትሞክሩ ሰዎች ተው።
ይልቅ አቀራርቧቸው። በጋራ አንድ ሆነው ቤተክርስቲያንን ያገልግሉ። በጋራ አንድ ሆነው ለዚች ቤተክርስቲያን ዋጋ ይክፈሉ። በጋራ አንድ ሆነው ምዕመናኑ ትምህርተ ወንጌል የሚዳረስበትን መንገድ ያመቻቹ፣ ያግዛቸዋል። አባት ናቸው፣ ልጃቸው ነው፣ ይረዳቸዋል፣ ይላላካቸዋል። ምንም ቢያደርጉት አባት ናቸውና በሁለቱ መካከል ያለውን ሰፊ ልዩነት አድርገው ለመፍጠር የምትሞክሩ ሰዎች እንደው ረፉ ለማለት ነው። የምታውቋቸውም ካላችሁ አቀራርቧቸው ለማለት ፈልጌ ነው። ሐሳብ ስጡበት በዚህ ላይ። እሺ ወደ መነኩሴው እንግባ። ኦርቶዶክሳውያን ቴሌሚዲያን 10 ጊዜ ኮፒ ሊንክ አድርጉ። ይፋ ማድረግ አልፈለኩም ነበር፣ ይፋ ስለሆነ ነው። ከኋላ የምትመለከቷቸው ቆሞስ አባ ወልደ ሰማዕት ይባላሉ። የአበራ ጊዮርጊስ አገልጋይ ነበሩ። በአሁኑ ወቅት ምንኩስና ይበቃኛል ብለዋል፣ አሳውቀዋል። ኦርቶዶክሳውያን ስላሳወቁ ነው ላሳውቃችሁ የፈለኩት። ከዚህ በኋላ ወደ ትዳር አለሙ ብለዋል። ኦርቶዶክሳውያን ጎንደር መጠየቅ ትችላላችሁ። ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ወደ ቪዲዮ ባይዘው ይሄንን ሐሳብ ይሄንን ነገር እደግፈዋለሁ። እንዴት መሰላችሁ? ስጋዊ ፍትወት ስጋዊ ምኞት እያሰቃየን በድብቅ ወደዚህም ወደዛም ከማለት ይልቅ በቃ እኔ ይሄ ምንኩስና አልሆነኝም፣ አልቻልኩትም፣ መከራውን ፈተናውን አልቻልኩትም ብሎ በህጋዊ መንገድ ያንን ማስረከብ የመሰለ ነገር ያለ አይመስለኝም። በጣም ይሄ ነው። በመጀመሪያ ወደ ምንኩስናው ዓለም ስንገባ አንዳንዴ አሁን ዝም ብሎ ሆነና ነው እንጂ በጣም ከመመንኮስ በፊት አባቶቻችን እንግዲህ በመጽሐፍትም በተለያየ ነገር ስንሰማ ስናነብብ ረጅም ጊዜ ያመክሮ ጊዜ በፈተና እንዲወርቁ እየተደረገ ማለት ነው። ሆነ ተብሎ በገዳም ውስጥ ፈተና እንዲቀርብባቸው በሴትም ሊሆን ይችላል፣ በምግብም ሊሆን ይችላል፣ በስራ ድካምም በተለያየ ነገር እንዲፈተኑ ይደረጋሉ ሳይመነኩሱ በፊት ማለት ነው። ያ ቢያንስ ረጅም ዓመት ቀላል ዝም ብሎ ይሄ በወር በ40 ቀን ምናምን አይደለም፣ ረጅም ዓመት ቢያንስ ከ7 ዓመት በላይ ማለት ነው። እንዲህ አይነት ፈተና ይቀርብባቸው። ያንን ፈተና ማለፍ ይችላሉ አይችሉም ተብለው ነው ያን ፈተና ሙሉ ለሙሉ ካለፉ ወደ ምንኩስና ዓለም እንዲገቡ የሚደረጉት። ካልሆነ ግን ድጋሚ ይቅርብ ይባላሉ። መነኩሳለሁ ካሉ ድጋሚ አመክሮ ጊዜ እየተሰጠ ሰፊ በመጀመሪያ ሳይመነኩሱ በፊት ነው እነዚህን ፈተናዎች እንዲያልፉ። ለምን በምንኩስናው ደግሞ የባሰ ፈተናው ስለሚመጣ መቋቋም ይችላሉ ወይ ተብሎ ወደዚህ ደረጃ የሚደረሰው። ዛሬ ግን እንደዚህ እየሆነ አይደለም። ነገር ግን መንኩሰንም ካልሆነልን በህጋዊ መንገድ መፍታትን የመሰለ ነገር ማግባትን የመሰለ ነገር አለ ብዬ አላስብም። አንድ በጣም የተወደዱ መምህር ጽጌ አስተራይ ይባላሉ። በይፋዊ ፌስቡክ ገጻቸው ያለጠፉታል። መልካም ጋብቻ ይሁንልዎት አባታችን ይላል። ባይሆን ወደ መቅደሷ እንዳይመለሱ። ይህ ወንድማዊ ምክር ነው። ሚስቴንም አለቅም ቆቤንም አለቅም ብዬ አባዬ ገሌ ባለ 2 ሚስት አንዲቱን ለምጣድ አንዲቱን ለድስት ከሚሉት ወገኖች እንዳይቆጥሩ ራሶትን አንጥረዋል። በእውነት ጽድቅ ባይሆንም ይሄ ይሻላል። በድብቅና በስውር ከእግዚአብሔር ተገልጠው ከሰዎች ተሰውረው ከነቆቡ ከመኮምከም እንደሌሎቹ አንዳንድ መነኮሳት ከመሆን እንዲሁም ሙቼ ነበር ተነሳው ብሎ ወደ ትዳር ይሻላል። መልካም ትዳር አባታችን። በሰርጎ ዕለት እንኳን ለተቀደሰው ጋብቻ በቃችሁ ያላልኩት ጋብቻችሁ የአብርሃምና የሳራ ያድርግላችሁ ያላልኩትም በእውነት መረጃው ከዋለ ካደረ በኋላ ቢደርሰኝና ደግሞም እርሶም ባይነግሩኝ ነው። አሁን ግን በየምድሩ እየተዘዋወረ ሳገኘው አይ ሰው ሁሉ እንኳን ደስ አሎት ካላቸው የልጃቸው ስለምን ይቅርብኝ ለምን አላቸውም ብዬ በአካል ባንገናኝም በመንፈስ እንኳን ደስ አሎት ብያለሁ። መልካም ትዳር ብሎ ጽጌ አስተራይ የተባለ አንድ ወንድም በይፋ የፌስቡክ ገጹ ጽፏል። እዛው አብረው የሚያገለግሉ ናቸው በጎንደር ማለት ነው። እንግዲህ አይመከርም ባይዘው እንዳልኳችሁ። ነገር ግን ተደብቆ ከማድረግ ከእግዚአብሔር ተገልጦ ከሰዎች ተደብቆ ከማድረግ እዛም እዚህም እንዲህ አይነት ነገሮች ከመግባት አይ እኔ ይሄንን መንኩስናውን አልቻልኩትም ከብዶኛል ብሎ መውጣትን የመሰለ ነገር ያለ አይመስለኝም። እስቲ እናንተ ሐሳብ ስጡበት። ይህን እንከታተልና እንጨርሳለን። ንስሐ እንድንገባ ክርስቶስ ይፈልጋል። እንድናምን በደላችንን እንድናምን ስለ ራስ ንስሐ ልገባ መጥተህ ስለ ጳጳስ ለምን ትናገራለህ?
ስለ ራስ ንስሐ እየገባ ስለ ቄስ ስለምትናገራል፣ ስለ ጎረቤት ስለ ሚስት ስለምትናገራል። የራስህን ነው ንስሐ የምትገባው። ምን እንናዘዝ? ኃጢአትህን። የማንን? የራስህን ነው። እንደዛ የምናደርገው እንደው መቼም የኛ ነገር ተመስገን ነው። ክብራችንም ተጠብቆ እግዚአብሔርን ማግኝተን ነው መመለስ የምንፈልገው። አይ እንደው የዚያን ያህል የከፋ ሰው እንኳን አይደለም። እንደው ብዙ የሚያሰናክለው ነገር ኑሮበት ነው እንድንባል እንፈልግ እንዳንገመትም እንፈልጋለን። እንደገና ደግሞ መልሰን ደግሞ መንጻትም እንፈልጋለን። ይሄን መገመት ምናምን የሚለውን ነገር አውልቀት ላይ ያሸንክታብህን ጥለ በቃ እኔ በደለኛ ነኝ፣ እኔ ሰርቄያለሁ፣ ዋሽቻለሁ፣ አመንዝሬያለሁ ብለህ ተናገር። ዝም ብለህ ተጨማሪ ጉዳዮችን ትተዋቸው። ካህኑ ስላንተ ስለሚኖረው ግምት ለምን ትጨነቃለህ? ይታዘበኝ ይሆን? ይፈርድብኝ ይሆን? አሁን ብዙ ሰው ንስሐ ገብቶ መልሶ ራሱ ያረጋግጣል። ታዝቦኝ የሆነ ሰውዬ ምናምን ብሎ ያረጋግጣል። ፊቱና ሲያወራ ራሱ ንስሐ ሲናዘዝ የቄሱን ቅንድቡን እያየ ነው። ተኮሳተረ እንዴት ነው እያለ ነው እንደዚያ የሚናገረው ማለት የፈለገውን ለምን አይልም? ታዘብ ይኖር አይኖርም እኔ የሰውን ልብ አላውቅም። ምን ጨነቃቸው? እኛ ለክርስቶስ ነው የምንናገረው። እና ፍጹም እድፋችን የሚያነጻ ክርስቶስ አለ። የማይደፈርስ ውሃ ነው። መናዘዝ ማፈር የለብንም። ዛሬ ለአንድ ቄስ መናዘዝ ያፈርነው ኃጢአት ነገ መላእክት ተሰብስበው ነው እኮ የሚገለጠው። ሰዎች ሁሉ ተሰብስበው ያዩታል። እግዚአብሔር ያያየን እርቃናችን። ልንገራችሁ፣ ልብስን እርቃንን ሆኖ ከማፈር በላይ ኃጢአትን ይዞ በእግዚአብሔር ፊት መታየት ፍጹም ያሳፍራል። የመጠን የሌለው ሀፍረት ነው። እግዚአብሔርን ከመምሰል የሚቀድመውና ለእግዚአብሔር ከመገዛት ቀዳሚው ራስን መግዛት። ሰው ራሱን ሳይገዛ ለእግዚአብሔር መገዛት አይችልም። ምክንያቱም መጀመሪያ ራሱ የራሱ መሆን አለበት። እኛ የራሳችን ነን ወይ የሚለውን ማወቅ አለብን። ማለት ዓለም አልገዛንም ወይ? ምድራዊ ሐሳብ አላታለለንም ወይ? ጊዜያዊ ቅር ጠልፎ አልጣለንም ወይ? የሚያልፈው ምኞት ዓለምና በዓለም ያለውን አምሮቱን አትውደዱ፣ ዓለሙ በዓለም ያለው ሁሉ ኃላፊ ነው ብሎ ዮሐንስ በመልእክቱ እንዳስተማረ ዓለሙኒ ኃላፊ ወንብረቱኒ ኃላፊ ይላል። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው። ዓለምና በዓለም ያለው ሁሉ ኃላፊ ነው። ዓለሙን የሚከተል ሰው አብሮ ያልፋል። ለዚህ ነው ቅዱስ ጳውሎስ እኮ ሐሳባቸው ምድራዊ የሆኑ ሰዎች ወደ ሐሪቶ ሞርትምና መጨረሻቸው ደግሞ ጥፋት ነው ይላል። ምክንያቱም ምድራዊ ሐሳብ ካላቸው ምድር ስለምታልፍ እነሱም አብረው ያልፋሉ ይላል። መጀመሪያ እኛ የኛ ነው የሚለውን ማወቅ ያስፈልጋል። ዮናስ ከመስበኩ አስቀድሞ መጀመሪያ ራሱ የተሰበከ ዮናስ ህዝቡን ንስሐ ግቡ ከማለቱ አስቀድሞ ራሱ ንስሐ የገባ ሆነ። ለዚህ ነው የነነዌ ሰዎችን ከጥፋት መታደግ ቃሉም ተሰሚነት ህዝቡ አይደለም የሰማው። በጣም የሚደንቀው የዮናስን አዋጅ የሰሙት ወደ ቤተ መንግስት ሄደ ይላል። ማን ነው እሱ የሚናገረው? እስኪ አምጦትና ጥሩት እስኪ ይናገር አላለም። ንጉሱ ምን አለ? በዚያ ዘመን እኮ በአገራችን በእስራኤል እነ አካብ ህዝቡን ያሳድዳሉ፣ ነቢያቱን ይገላሉ። ዮናስ ንጉሱ ፊት ሳይቆም የተናገረው ንግግር፣ የሰበከው ስብከት፣ የሰጠው ማስጠንቀቂያ ቤተ መንግስት ድረስ ደረሰ። የዮናስን አዋጅ ንጉሱ ተቀብሎ በከተማው ላይ አወጀ። መኳንንቱ፣ መሳፍንቱ አይደለም የሰው ልጅ እንስሳቱ በሙሉ ሕፃናቱ ጡት ከመጥባት እንዲከለከሉ፣ ላሙ፣ በጎቹ፣ አራዊት እንስሳቱ በበረት የምትጠብቋቸው በሙሉ ሳር ከመንጨት ውሃ ከመጎንጨት ይከልከሉ፣ 3 ቀን በሙሉ በዚህ ይወሰኗል። ይሄን ንጉስ ነው ያወጀው። ይሄ በእምነት ያልኖረ ነብዩን ያላወቀ ገና ድምፁን የሰማ ሰው አያችሁ። መጀመሪያ ለመሰማት ራስን መስማት ያስፈልጋል። መጀመሪያ በሌላው ለመደመጥ መጀመሪያ ራስን ተረጋግቶ ማድመጥ ያስፈልጋል። ለመምህሮቻችን ቃል ሕይወትን ያሰማልን። እግዚአብሔር አምላክ እኛም በሰማነው ፍሬ የምናፈራበት ያድርገን። በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።